ያበሻውን እኮ በአመት 2 ቡትቶ እየገዛ ሚስቴ እንደዚህ ብላ ጠብቀኝ ፎብላ ጠብቀኝ ራሷን ጠብቀኝ እንደዚህ ወጥቷ ተሰራም ፀጉር እንደዚህ ወጥቶ ምንም ስጣ ግዛ የአረብ ሴትን መዳም ብታገባ ምን ልትቀባቸው ሽቶች የምትለብሳቸው ቢጃሞች ይሄን ሁሉ ማን ነው የሚገዛው? እሱ አሳቀኝ ገንፎ ከምሳዬ ተርፎ አለች አያቴ። እውነቷን እኮ ነው። ስሚ ወንድ ልጅ ሚስቱን የማልበስ የማብላት የማጠጣት እንዲሁም የማኖር ግዴታ አለበት። መብቱ አይደለም ግዴታ አለበት። ነገር ግን በኢትዮጵያ ሁኔታ ለሜካፕ 100,000 ብር ሰጥቶ ለሂውማኒር አውጥቶ አይችልም። ምክንያቱም ከሸጎሌ እስከ ጉለሌ ድረስ እግሩ ፈርስ እስኪል ድረስ ስራ እየፈለገ ነጭ ላቡን ጠባር ብለሽ ደግሞ የአረቦችን እንስት ከኢትዮጵያውያን ጋር ማወዳደር ጀመርሽ። እዛ ነዳጅ እዚያ ነዳጅ ነው ያለው። በምን ሁኔታ ነው ሌቭል የሚሆንላችሁ? ራስን ለመጠበቅ ደግሞ የልብስና የብራንድ ማጋጋት ሳይሆን ንጹህ ውሃ በቂ ነው። ጽድት ያለው የእግዚአብሔር ውሃ ታጥበሽ ያለውን አጥበሽ ካለ ግዴታው ነው መግዛት። እሱን እስማማለሁ። በፊት ባሎች አይደለም ልብስ ለመግዛት ብቻ ሳይሆን በየቀኑ ሲመጡ በዚህ በኩል ስጋውን በዚህ በኩል በቆሎውን ይዞ ይመጣል። ከዛ በኋላ ሚስት ብልህናት ከሰሏን እንትን ብላ አጫጭሳ ጥሩ ወሬ ተጫወተው መሐልም ንፋስ